የጌዲዮ ብሔር ዘመን መለወጫ ደራሮ በዓል በውጭ ሀገራት በድምቀት ለማክበር ዝግጅት እየተደረገ ስለመሆኑ በፌደራል የተጀመሩ መንገዶች ባለመጠናቀቃቸው ሳቢያ ህዝቡ የገጠመው ችግር የሚያቃልል ስራ መሰራት እንዳለበት የደቡብ ወሎ ዞን አስተዳደር መግለጹ ከውጪ በፊሊፒንስ ከ350 በላይ ሰዎችን ጭና ስትጓዝ የነበረችው መርከቧ ሰጠመች ተብሏል። እንዲሁም ደግሞ በሚኒሶታ ሚኒያፖሊስ የተነሳው ህዝባዊ ተቃውሞ በትራምፕ አስተዳደር ጫና እየፈጠረ ስለመሆኑ በዝርዝር ይዘናል። ከኛ ጋር እስከ መጨረሻ ከቆያችሁ እና ሌሎች ዘገባዎችን ሰማላችሁ። አማኑኤል ኃይሌ አብሬያችሁ ቆያለሁ። ሰላምና ጤናን በያላችሁበት ተመኘው። ወደ ዝርዝሩ አልፋለሁ። የጌዲዮ ዞን ዘመን መለወጫ ደራሮ በዓል በውጭ ሀገራት በድምቀት ለማክበር አስፈላጊ ዝግጅት እየተደረገ ነው ተባለ። የበዓሉ አከባበርና ዝግጅት በሚመለከት የጌዲዮ ዲያስፖራ ማህበር ፕሬዝዳንት ዶክተር ሄኖክ ታደሰ ለተለያዩ መገናኛ ብዙሃን መግለጫ ሰጥተዋል። የጌዲዮ ዞን ዲያስፖራ ማህበር በውጭ ሀገራት ነዋሪ የሆኑ የጌዲዮ ዞን ተወላጆችና ወዳጆች አቅፎ የሚንቀሳቀስ በኢትዮጵያና በአሜሪካ የተመዘገበ ህጋዊ ተቋም እንደሆነም ገልጿል። ማህበሩ የዞኑ ተወላጅ ያለ ብሔር፣ ሃይማኖት፣ የፖለቲካ አቋም ልዩነት አቅፎ የሚንቀሳቀስ መሆኑና የዞኑን ባህልና ቋንቋን ጨምሮ የዞኑን ማህበራዊና ኢኮኖሚያዊ ልማት ላይ እንደሚሰራም ገልጿል። የጌዲዮ ዞን አስተዳደርና በማህበሩ የጋራ እቅድ መሰረት የጌዲዮ ብሔር ዘመን መለወጫ ደራሮ በዓል በተለያዩ በውጭ ሀገራት በጃንዋሪ 31 2026 እንደሚከበርም ተገልጿል። በዓሉ በጃንዋሪ 31 2026 በሰሜን አሜሪካ ዋሽንግተን ዲሲ በኤምባሲው አዳራሽ፣ በአውሮፓና በጀርመን ፍራንክፈርት በደቡብ ኢትዮጵያ ልማት ማህበር መሰብሰቢያ አዳራሽ እንደሚከበርም ጠቁሟል። በመካከለኛው ምስራቅ በሳውዲ አረቢያ በጅዳ የኢትዮጵያ ቆንስላ ጽሕፈት ቤት በተመሳሳዩ በልዩ ልዩ ዝግጅቶች እንደሚከበርም ታውቋል። በጌዲዮ ዞንና የዲላ ከተማ ኢንቨስትመንት እድሎችና አማራጮች ላይ በጌዲዮ ዞን አስተዳደርና በዲላ ከተማ የመወያያ ነጥቦች ቀርበው ከመላው ዲያስፖራ አባላት ጋር ውይይትም ይደረጋል ተብሏል። የደራሮ በዓል በውጭ ሀገራት የጌዲዮ ተወላጆች፣ ወዳጆች እና ተጋባዥ እንግዶች በተሳተፉበት በተለያዩ ባህላዊ ክዋኔዎች በደማቅ ሁኔታ እንደሚከበር የዲላ ከተማ አስተዳደር የመንግስት ኮሚኒኬሽን መምሪያ ለቡና ሚዲያና ኮሚኒኬሽን በላከው መረጃ አስታውቋል። በፌደራል የተጀመሩ መንገዶች ባለመጠናቀቃቸው ሳቢያ ህዝቡ የገጠመውን ችግር የሚያቃልል ስራ መሰራት እንዳለበት የደቡብ ወሎ ዞን አስተዳደር ገለጸ። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን በፌደራል የተጀመሩ መንገዶች ዙሪያ በኢትዮጵያ መንገዶች አስተዳደር የስራ ኃላፊዎች በደሴ ከተማ ተወያይተዋል። በኢትዮጵያ መንገዶች አስተዳደር የኮምቦልቻ ጥገና ዲስትሪክት የመንገዶች አውታርና ኮንትራት አስተዳደር የስራ ኃላፊዎችን ነው ዋና አስተዳዳሪው አቶ አሊ መኮንን ያወያዩት። የደቡብ ወሎ ዞን መንገድ መምሪያ ኃላፊ አቶ ኢብራሂም ሐሰን ከሚመለከታቸው ባለሙያዎች ጋር በውይይቱ ተገኝተዋል። የደቡብ ወሎ ዞን ህዝብና አመራር ከለውጡ በፊት በነበረው አስተዳደር ጀምሮ የመንገድ ፍትሃዊ ጥያቄ ሲያቀርብ እንደነበር የሚታወስ ነው። ከለውጡ በኋላ 9 የፌደራል አስፓልት መንገዶችን ጨምሮ ሌሎች ፕሮጀክቶች መጀመራቸው ደግሞ ህዝቡ ታላቅ ደስታና ተስፋ እንደፈጠረበትም ተናግሯል። ይሁንና በሰሞኑ ጦርነትና በሌሎች ምክንያቶች ፕሮጀክቶቹ ክፉኛ የመስተጓጎል ችግር ገጥሟቸዋል ነው ያሉት። በተፈጠሩት ተደጋጋሚ በርካታ የህዝብ መድረኮች ላይም ማህበረሰቡ ቅሬታውን እየገለጸ እንዲጠናቀቅለት እየጠየቀ ይገኛል። ይህንን ችግር ለማቃለል የደቡብ ወሎ ዞን አስተዳደርም ችግሩን ለመቅረፍ ከሚመለከታቸው አካላት ጋር ተደጋጋሚ ምክክሮችን ከማድረጉም ባሻገር በአካል በመሄድ ጭምር የፌደራል መሪዎችን አግኝቶ ለማነጋገር ጥረትም አድርጓል። ስለዚህ በቀጣይም ችግሮችን ለመፍታት ከሚመለከታቸው አካላት ጋር ውይይቶቹ ተጠናክሮ እንደሚቀጥሉ ተገልጿል ሲል የደቡብ ወሎ ዞን መንግስት ኮሚኒኬሽን መምሪያ ዘግቧል።
በፊሊፒንስ ከ350 በላይ ሰዎችን ጭና ስትጓዝ የነበረችው መርከብ ሰጠመች። ዜናው እስከተጠናቀረበት ጊዜ ድረስ ቢያንስ የ15 ሰዎች ሕይወት ሲያልፍ የ28ቱ ደብዛቸው ጠፍቷል ነው የተባለው። 332ቱ መንገደኞች ሲሆኑ 27ቱ ደግሞ የመርከቧ ሰራተኞች ናቸው ሲል የፊሊፒንስ ባህር ዳርቻ ጠባቂዎች አስታውቀዋል። 316 የሚሆኑ ሰዎች ከአደጋው ማትረፍ የተቻለ ሲሆን ለመርከቧ መስጠም መንስኤው ምንድነው የሚለው ለማወቅ ምርመራ በመካሄድ ላይ ነው። የጦር ሄሊኮፕተርና መርከቦች የነፍስ አድን ስራው ላይ መረባረባቸውን ቀጥሏል። የሟቾች ቁጥርም አሁን ካለው አሃዝ ሊበልጥ እንደሚችልም ተነግሯል። ዘገባው የአልጀዚራ ነው። በሚኒሶታ ሚኒያፖሊስ የተነሳው ህዝባዊ ተቃውሞ በትራምፕ አስተዳደር ላይ ጫና እየፈጠረ ነው ተባለ። የሚኒሶታ ገዢ ቲም ዌልዝ ዶናልድ ትራምፕ ያሰማሩትን ኃይል ከግዛቷ እንዲያስወጡም እያሳሰቡ ነው። የ37 ዓመቱ የጉምሩክ ቁጥጥር ባልደረባ ተተኩሶበት ህይወቱን ማጣቱን ተከትሎ ተቃውሞ እየበረታ ሄዷል። ይህንን ተከትሎ የሚኒሶታ ዴሞክራቲክ ገዢ ቲም ዌልዝ ትራምፕ ያልሰለጠኑ እና ባገኙበት ቦታ ሁሉ የሚተኩሱ የአይሲኢ ወይም የአይሲ ኤጀንት ከግዛታቸውን ያስወጡ የሚል ማሳሰቢያ ሰጥቷል። 3000 ያልሰለጠኑ ባልደረቦች ከሚኒያፖሊስ ካልወጡ አሁንም ያገኙት ላይ የተኮሱ ንጹሃንን ይቀጥፋሉም ብለዋል ዌልዝ። በሌላ በኩል ደግሞ የፌደራል ህግ አስከባሪዎች የሚኒሶታ ግዛት ዴሞክራቶች አልጠበቋቸውም በሚል ትራምፕም እየወቀሱ ነው። የአይሲ አባላት ራሳቸውን ለመከላከል በሚወስዱት እርምጃ የሰው ህይወት ሊያልፍ ይችላል በሚል ትራምፕ ይከራከራሉ። የፌደራል አይስ የጸጥታ ኃይሎች ዜጎችን ማሳደድ ጀምሯል። ህዝቡም በረዶውና ከባዱ የአየር ሁኔታ ሳይበግረው ተቃውሞውን አጠናክሯል ተብሏል። ዘገባው የሲኤንኤን ነው። የእስካሁኖቹ የቡና ሚዲያና ኮሙኒኬሽን የአገር ውስጥና የውጭ ዘገባዎችን ይመስላሉ። አማኑኤል ኃይነ ነበርኩኝ። ጤና ይስጥልኝ።